ሌሎች የሀገር ውስጥ የጥፋት ኃይሎች ሀገር መሪ እንሆናለን ብለው ያሰፈሰፉ የብሔርተኛም ሆነ ሀገራዊ ፓርቲዎች በፍጹም አንድም ፓርቲ ወደ ስልጣን አይመጣም። ሁሉም ስልጣን ለመያዝ እንደ ግንቦት ሰባቱ መሪ ስልጣን እየተመኙ በምኞት ይኖራሉ። የገለጽኩት መሪ የስልጣን ዘመኑን ሳይፈጽም እንደ አሸን የበዛው የፖለቲካ ፓርቲ ሁሉ እንዳሽላላ ይቀራል እንጂ ወደ ስልጣን አይመጣም። መሪውም እግዚአብሔር ቢወደው ዘመኑ አጥሮለት ወደ ንስሐ ተመልሶ ቅዱሳንን ይቀላቀል ነበር። እግዚአብሔር ካልታረቀው ግን የተገለጸውን ጊዜ ሳይፈጽም ማንም ነቅነቅ ሊያደርገው አይችልም። ነገር ግን ስልጣን እንይዛለን የሚሉት ኃይሎች የመጨረሻዋ ጠጠር እስክትቀር ድረስ መወርወራቸው አይቀሬ ነው። ከነዚህ የጥፋት ኃይሎች ውስጥ አንደኛ ዘረኛውና መንገድ ጠራጊው ህወሓት ኢህአዴግ ነው። የሰው ዕቃ ሰርቆ ተይዞ ሌባ አይደለሁም እያለ የሚሟገተው እውሩ ህወሓት ኢህአዴግ ቁርጥ ጊዜውን ማስቀመጥ አስፈላጊ ባይሆንም በአሁኑ መሪ የመጨረሻ ዘመን ባለው ጊዜ ውስጥ የሚያስባንነው መንፈስ በመሆኒ በደደቢት በረሃ መሆኑ ይቅርና በመሆኒ በረሃ ይገለጥለታል። በነገራችን ላይ ሀገራችን ኢትዮጵያ ቀድማ ነፃ የምትወጣ ቢሆንም ስለ ዓለም ህዝብ ግን ቀስ ብዬ እመለስበታለሁ ብዬ ነው። ከሁልጊዜ ምጥ አንድ ቀን መውለድ ይሻላልና ቂሎቹን የትግራይ ወጣቶች እስከ መጨረሻው እንዲያሸልቡ ያስደርጋቸዋል። በዚህም በትግራይ ምድር ወንድ ልጅ ብርቅ የሚሆንበት ጊዜ ይመጣል። ሁለተኛ የአማራ ብሔራዊ ንቅናቄ አብን የክልሉ ገዢ ፓርቲም በጋራም ሆነ በተናጠል በሚሰሩት ቅስቀሳ ወጣቱን ወደ ጦርነት ይማግዱታል። አብን የጦር አቀጣጣይ ነዳጅ ነው። የአማራን ወጣት በሁሉም አቅጣጫ ለጦርነት የሚማግድና የሚያስጨርስ አብን ነው። ነገር ግን የሱም መጨረሻ እንደ አረመኔው ህወሓት ኢህአዴግ ነው። አብንና አዴፓ ከሌሎቹ ለየት የሚያደርጋቸው እንደ ስጋዊ ደማዊ እሳቤ ራሳቸውንና ሀገራቸውን ለመከላከል ስለሆነ ዋጋቸው በከንቱ ይቀራል ብዬ አላምንም። ነገር ግን ሙሉ ሰው ለመሆን ህዝባቸውን አስተባብረው መንፈሳዊ ወታደር ማድረግ ይኖርባቸው ነበር። በመገደል እንጂ በመግደልማ ቢሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማይ ከሚኖሩት መላእክት የሩፋኤልን አሊያም የገብርኤልን ነገድ ቢያዘው እንኳን አይሁድን ምድርን በአንዴ በደመሰሱለት ነበር። ነገር ግን እሱ ሁሉንም በጥበብ ስላደረገው ዓለምን በፍቅር ማስተሳሰር ስለሚፈልግ በመጠፋፋት አያምንም። ማጥፋት ቢፈልግም ቀድሞውንም አይፈጥረንም ነበር። የእነኚህም ወጣት ከህወሓት ወጣት የተሻለ ዕድል የላቸውም። ወደ ጦር ግንባር የሄደ ሁሉ አይመለስም። ሶስተኛ የኦነግ ግራዝማቾች ይህ እስላማዊ ክንፉን የሚመራና ለውጭ ኃይል የጀርባ አጥንት የሚሆን ነው። በይፋትና በወሎ የሱ ደጋፊዎች በእጅጉ ይታገዛል። በተለይ ከሚሴ በይፋትና አጎራባች ወረዳዎች ታላቅ አቅም ይኖረዋል። ድሮም ዳግማዊ ሚኒልክንና የሸዋ ነገስታትን ሲያውኩ የኖሩት የሸዋሮቢትና አካባቢው የእስላም ሱልጣኖች ድሮ በየመን ቢታገዙም አሁን በቱርክና መሰል የአረብ ሀገሮች ከፍተኛ እርዳታ ይደረግላቸዋል። በተጨማሪም የኦዴፓ ልጆች በቅንፍ ውስጥ ኦነግ ናቸው። በአጠቃላይ በኢትዮጵያ ውስጥ ለውጭ እስላማዊ ወረራ ኃይል የጀርባ አጥንት የሚሆኑት የወሎ የኦሮሞና የሶማሌ ሙስሊሞች ናቸው። ኢትዮጵያን የማስለም የረጅም ጊዜ እቅዳቸው የተሳካ እስኪመስላቸው ድረስ በሚያገኙት ድል ሁሉንም ራሱን የድል ባለቤት ያደርጋል። የጭከና ስራቸውም ሰው አስቦ አይጨርሰውም። በዚህም ውጊያቸው ከኢትዮጵያ ሕዝብ ጋር ብቻ ሳይሆን ውጊያቸው ከእግዚአብሔርና ከእግዚአብሔር ሰራዊት ጋር ይሆናል። የበሉበትን ወጨት ሰባሪ ስለሆኑ በእግዚአብሔርና በእግዚአብሔር ቤት ላይ ያመፁ በመሆኑ ለነኚህ ምሕረት ይቅርታ የላቸውም። የትግራይ ምድር 3 ሰው አስቀርታ ከሆነ ለነኚህ 1 ሰው አይቀርላቸውም። አራተኛ የሶማሌ አክራሪዎች በሶማሌ ክልል አሁንም ልባቸውን ለሰይጣን ለመሬት ያደረጉ ብዙ የጥፋት ኃይሎች አሉ። ከሞቃዲሾ የሚነሱ የእሳት ጎርፍ ሶማሌንና ኦሮሚያን አልፎ አዲስ አበባን ያጥለቀልቃታል። በመጨረሻም በኦሮሚያ፣ ሶማሌ፣ ደቡብ፣ ቤኒሻንጉል፣ ጋምቤላ፣ አፋር፣ ሐረርና በሁሉም የሀገራችን ክፍል የምትኖሩ ክርስቲያኖች ሆይ በርቱ። እንደ ኃያሉ ቅዱስ ጊዮርጊስ ጽኑ። እንደ ክብርትና ቅድስት ጽኑም ተጋዳይ የምትሆን እንደ አርሴማ ጽኑ። ሁሌም እሷን አስቡ። ሁሌም ኃያሉ ጊዮርጊስን አስቡ። ለእናንተ የሕይወት ነጋሪት፣ ለነሱ የጥፋትን ነጋሪት ለሚጎስሙት
አጥፊዎች አትጨነቁ፣ ይልቁንስ ከናንተ ጋር የሚኖሩትን የእግዚአብሔር ሠራዊት ተመልከቱ። ከናንተ ጋር ያሉት እጅጉን ይበዛሉና ከራሳችሁ ጸጉር የምትወድቀው አንዷ ቅንጣት እንኳን በከንቱ አትወድቅም። ከናንተ መካከል ታላቅ ሰማዕት የሚሆን አለ። ገዳዩ በፊቱ እየሄደ የማያየው ለትንሣኤው የተዘጋጀ አለ። በሁሉም ነገር እግዚአብሔር የወደደው ይሁን። እምነታችሁን በፍጹም እንዳትሸረሽሩ። በሊቢያ በረሃ በባዕድ ሀገር የወደቁት ወንድሞቻችን እንኳን በደስታና በምስጋና ፊታቸው እያበራ ነው የተቀበሉት። በእርግጥ ለእናንተና ለእናቴ ቤተ ክርስቲያን ስል አብሬያችሁ በሥጋዊ ውጊያም ተዋግቼ ብሞት እንኳን አይቆጨኝም ነበር። ዳሩ ግን አምላካችን እግዚአብሔር በቀል የኔ ነው፣ እናንተ የኃይል አማራጭ አትጠቀሙ አለ። ለእኛ ቅዱሳን መላእክቶች ይዋጉልን፣ እኛ ግን በጸሎት አምላካችንን እንለምነው፣ በምስጋናም እናመስግነው። ሌሎች ከሀገር ውጭ የሚመጡ እስላማዊ የጥፋት ኃይሎች። ብሩካኑ ኢትዮጵያውያን አባቶቻችን ሀገራችን ኢትዮጵያን መሃሏን ገነት ዳሯን እሳት አድርግልን እያሉ እየጸለዩ ከዚህ አደረሱን። ለኢትዮጵያ ብቻ አይደለም፣ ለዓለም ሕዝብና ለቅድስት ሥላሴ ፍጥረቶች ሁሉ ጭምር። እንዳይራቡ፣ በጦርነት እንዳያልቁ፣ ለኃጥአን የመጣ ለጻድቃን እንዳይተርፍ፣ የሰው ልጅ እርስ በርሱ ሲፋጅ አበሳ በደል የሌለባቸው እንስሳት፣ እጽዋት፣ ግዑዛን የሆኑም ሁሉ የሥላሴ የእጅ ሥራዎች አላግባብ በእኛ እንዳይወድሙ ቅዱሳን አባቶቻችን ይለምኑ ነበር። ለኢትዮጵያኖች የውስጥና የውጭ የሚባል ጠላት አልነበራቸውም፣ እንደ መርህም ሊኖራቸው አይገባም ነበር። የእኛ ጠላታችን ዲያብሎስ ነው። በእርግጥ አሁንም በትክክል ኢትዮጵያዊ ለሆኑት ሁሉ ጠላታቸው ሰይጣን ብቻ ነው። እነሱ ተሻግረዋል። ለነሱ ጠላታቸው ሥጋዊ ደማዊ የሆነ ሰው አይደለም፣ ይልቁንስ መንፈሳዊ የሆነ የጥፋት የሰማይ መላእክት ነው እንጂ። እሱ ነው የጠላትነት አባት። እሱ ነው ወንድምህን እንድትገፋው የሚያደርግህ። እሱ ነው ጨካኝ ያደረገህ፣ አምላካችንን እንዳናውቅ አውቀንም ሕጉን እንዳንጠብቅ፣ እሱም በእኛ ተደስቶ እንዳይባርከን፣ ሁሉንም አብዝቶ እንዳይሰጠን እንቅፋታችን እሱ ነው። አምላካችንስ ቸር ነበር። ማር ይስሐቅ እንዳለ በዓለም ላይ ያለ ሕዝብ ለአንድነት ደቂቃ የሁሉ ፈጣሪ ቅድስት ሥላሴ አምላክ መሆኑ ቢገለጽላቸው እጅጉን ባዘኑ፣ ባለቀሱ፣ ፍጹም በወደዱትም ነበር። አዎ የአንገታቸው ኪታብ መድኃኒታቸው ታብሌት በሆነ ነበር። በራሳቸው ኃይልና ሥልጣን ነገን መኖራቸውን የማያውቁ ጨካኞች ግን ግፍን ፈጸሙብን። ዳሩ ግን ሰይፉ እንደ ሰይፌ የሆነ ወንድሜ አሳደደኝ። በእውነት የሰው ልጅ ይመጻደቅ ዘንድ እሱ ማን ነው? መሬትነቱን ረሳውን? እስኪ ውሃን ቢያጣ ለስንት ቀን ይኖራል? እስኪ በሽታውን በልቡ ጀግንነት የሚታገስ ማን ነው? ያለምንም ምግብ እንደ መላእክቱ የሚኖር ማን ነው? ታዲያ እነኚህ አስፈላጊ ነገሮችን ለማግኘት የባህሪያችን የሆነ ችሎታ የሌለን እኛ ጥገኞች ሆነን ሳለ ሁሉን ማድረግ እንደሚችልና እንደማይጎልበት ሰው ለምን እንታበያለን? የሰው ልጅ ሁሉ እኩል ነው። ምድራዊ ሥጋ ሁላችንም ለብሰናል። ሰማያዊት የምትሆን አዋቂ ነፍስም አለችን። እኩል ጭንቅላት ለሁላችንም ተሰጥቶናል። ታዲያ ለምን አንዳችን ከሌላው ልዩ ፍጥረት መስለን ለመታየት ለምን እንቸኩላለን? ልዩነታችን አንደኛ የቀለም ነው፣ ሁለተኛ የኃይል ምንጫችን ነው። የእያንዳንዳችን የኃይል ምንጭ ማን ነው? ጌታ ነውን ወይንስ ሰይጣን? ሦስተኛ ሌሎች ምክንያቶች ይኖራሉ፣ ግን መሬትነታችንን ባንረሳ ጥሩ ነው። ክቡር ዳዊት እንዳለ በእውነቱ ሰውን ለከንቱ ፈጥረኸዋልን? መቼም በዚህ በስምንተኛው ሺህ የማይሰማ ነገር የለምና አውሬው ምድርን እንደ አጃ አበጠራት። ምድርም እየተቻኮለች ለሱና ለምስሉ ሰገደችለት። አንዲት የተደበቀች ሀገር ግን አቅመቢስ አደረገችው። ዓለምን ረግጦ ይዞ ሳለ አንዲት ድሃ ሀገር ኃይሉን አደከመችበት። ሊገድላት ባሰበ ጊዜ ያሸለበች መስላ እንደውም ለሱ ሕልውና አስጊ ሆነች። እሷስ እንዲህ አለች፣ ከጌታዬ ፍቅር የሚለየኝ ማን ነው? ረሃብ ነውን? ስደት ነው? መገፋት ነው? ሰይፍ ነውን? በእውነት ለአምላኳ የታመነች ሀገር እንደሷ አላየሁም። በጣም የሚገርመኝ ደግሞ አውሬው ሊውጣት
በውስጧ ያሉትን ባለስልጣናት፣ ባለሀብቶችን፣ አርቲስቶችን፣ ፈላስፋዎችንና ልዩ ተሰጥኦ ያላቸውን ሰዎች ተጠቅሞ ሊያፈርሳት የደከመው ድካም ነው። አይሆንም፣ አይደረግም። ጊዮርጊስ ድንበሯን እየዞረ የሚጠብቃት ሀገር ማፍረሱ ከንቱ ድካም ነው። እልፍ አእላፍ መላእክቶች ይህችን ሀገር ለመጠበቅ ይቀዳደማሉ። ይህች ሀገር መፍረስ አትችልም። በውስጧ ያሉ ወላዋይ ሕዝቦች ግን ይፈርሳሉ። እንኳን ጠማማ ሰው ጠማማ እንጨት እንኳን አይኖርም። በዚህም ከውጭ ጨካኞች ይነሱባቸዋል። ለወላዋዮች የመጣ ግን ጻድቃንንም አያልፋቸው። የጽድቃቸው ዋጋ በሰማይ እንዲያበራ አሁን ውድ ዋጋ ይከፍላሉ። ወላዋዮች ግን በሁሉም በሰሜን፣ በምስራቅ፣ በምዕራብ የሀገሪቱ ክፍል በሩ ተከፍቶባቸዋል። ጨካኞቹም ዓላማቸው ታላቂቱን እስላማዊ ኢትዮጵያን መመስረት ነው። የግራኝን መንፈስ ይዘው የሚመጡ ጨካኞች በእውነት ሰው ለሰው እንዲህ የሚጨካከን ከሆነ አብሮ መኖር ምን ይሰራልኛል እስክትል ድረስ ታያቸዋለህ። እነሱም የሚገቡበት አንደኛው በሱዳን መተማ የሚነሳ ሲሆን የአውሮፕላን ውጊያንም ያካተተ ነው። ሁለተኛው ከሞቃዲሾ የሚነሳው እሳት ሶማሊያንና ኦሮሚያን እያነደደ አዲስ አበባ ይደርሳል። ሦስተኛው ከኤርትራ ባሕረ ነጋሽ ተነስቶ መላ ሀገሪቱን የሚያደርሰው ነው። የሦስቱም እዝ ግንባርና ዓላማቸው አንድ ነው። እሱም በኢትዮጵያ እስላማዊ መንግሥት መመስረት ነው። ከአርሲ ክርስቲያኖች ግድያ ጀርባ ከሀገር ቤት እስከ ውጭ የተጣመሩ እጆች። የምርመራ ዘገባ ህዳር 28 2018 ዓ.ም ዞብል ፖስት። በኢትዮጵያ ውስጥ ልክ እንደ ማንነት ተኮር ጥቃቶች ሁሉ በሃይማኖት ተቋማት፣ በሃይማኖት አባቶች እንዲሁም በአማኞች ላይ ያነጣጠሩ ሃይማኖት ተኮር ጥቃቶች በተለያዩ ጊዜያት የተለያዩ እምነቶችን ኢላማ አድርገው ሲፈጸሙ መመልከት አዲስ አይደለም። በእነዚህ ሃይማኖት ተኮር ጥቃቶች ቤተ እምነቶች ይቃጠላሉ። የሃይማኖት አባቶችና የጥቃቱ ኢላማ የተደረገው ሃይማኖት ተከታዮች በአሰቃቂ ሁኔታ ከመገደል እስከ የከፋ የአካል ጉዳት ይደርስባቸዋል። ይህ ችግር የኢትዮጵያ እና ሕዝቧ አንገብጋቢ ብሔራዊ አደጋ መሆኑን በርካቶች ይስማሙበታል። በኢትዮጵያ ከተፈጸሙ ሃይማኖት ተኮር ጥቃቶች መካከል ካሳለፍነው የ2018 ዓመተ ምህረት የጥቅምት ወር ጀምሮ እስከ ህዳር ወር የቀጠለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና ምዕመናን ላይ በኦሮሚያ ክልል አርሲ ዞን የተፈጸመው ሃይማኖት ተኮር ጥቃት አንዱ ነው። በእርግጥ በአካባቢው መሰል ሃይማኖት ተኮር ጥቃቶች መፈጸም ከጀመሩ ከ3 አስርት ዓመታት በላይ መቆጠሩን የተለያዩ ተጨባጭ መረጃዎች ያሳያሉ። ዞብል ፖስትም እንደ አንድ የኢትዮጵያን ሀገራዊ እንዲሁም የአፍሪካ ቀንድን ቀጠናዊ ጉዳዮች በንቃት እንደሚከታተልና ወሳኝ ክስተቶችን ለአንባቢያን እንደሚያቀርብ የዲጂታል መጽሔት ለአንድ ወር ያክል የመረጃ ማሰባሰብ ተግባራትን ካከናወነ በኋላ በአርሲ ክርስቲያኖች ላይ የሚፈጸሙ ተደጋጋሚ ጥቃቶችን ለመዳሰስ ያለመውን ይህንን የምርመራ ዘገባ አዘጋጅቷል። የዚህ የምርመራ ዘገባ ዋነኛ ዓላማ ከቁጥር ባሻገር ያሉ ጉዳዮችን መዳሰስ ሲሆን የዘገባው ዋነኛ ትኩረት በአርሲና አካባቢው በሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና የሃይማኖቱ ተከታዮች ላይ ከሚፈጸሙ ጥቃቶች ጀርባ ያሉ እጆችንና የጥቃቶቹን ፈጻሚዎች ፍላጎቶች አጥንቶ ለአንባቢያን ለአድማጮች ማቅረብ ነው። የምርመራ ዘገባውን ለማዘጋጀት ለጉዳዩ ቅርበት ያላቸውንና ተጨባጭ መረጃዎችን ሊሰጡን ከሚችሉ በኢትዮጵያና ከኢትዮጵያ ውጭ ከሚኖሩ ሰዎች ጋር ቃለ ምልልስ አድርገናል። ከዚህም በተጨማሪ መንግስታዊ የሆኑና ያልሆኑ ተቋማት ያወጧቸውን ሪፖርቶች እንዲሁም የሀገር ውስጥና የውጭ ሀገራት ሚዲያዎች ከሰሯቸውና
መጽሔታችን ትኩረቱን ካደረገበት ጉዳይ ጋር ተያያዥነት ያላቸውን ዘገባዎችን በግብዓትነት ተጠቅመናል። ዘገባውን ለማጠናቀር የተጠቀምናቸውን መረጃዎች ለማጋራት ፈቃደኛ ሆነው በቃለ መጠይቁ የተሳተፉ ግለሰቦችን አስቀድመን እያመሰገንን በጥያቄዎች መሰረት ለእነሱም ሆነ ለቅርብ ቤተሰቦቻቸው ደህንነት ሲባል ለዞብል ፖስት ጥያቄዎች ከሰጧቸው ምላሾቹ ውጪ ያሉ የቃለ መጠይቁ ተሳታፊዎችን ማንነት እንዲሁም ማንነታቸውን ሊገልጹ የሚችሉ ተያያዥ ጉዳዮችን ከመጥቀስ ተቆጥበናል። ጥቃቱ ሃይማኖት ተኮር ስለመሆኑ በኦሮሚያ ክልል በአርሲ ዞን በሚገኙ የተለያዩ አካባቢዎች በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና የሃይማኖት አባቶች መገደላቸውን ተከትሎ ከተለያዩ ወገኖች የተለያዩ መግለጫዎች ተሰጥተዋል። ጥቃቱ የተፈጸመበትን የአርሲ ዞን የሚያስተዳድሩት አቶ ኢብራሂም ከድር በአካባቢው በክርስቲያኖች ላይ የተፈጸመውን ጥቃት ሐሰት ነው በማለት ማስተባበላቸው ቢቢሲ የአማርኛው ክፍል በጥቅምት 20 ይዞት በወጣው ዘገባ ገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤ በበኩሉ ጥቃቱ በተፈጸመባቸው አካባቢዎች አጣሪ ቡድን በመላክ ከጥቅምት 25 እስከ ጥቅምት 30 2018 ዓ.ም መረጃ አሰባስቦ የመጀመሪያ ደረጃ ሪፖርት ያለውን ውጤት ለመገናኛ ብዙሃን ይፋ አድርጓል። አጣሪ ቡድኑ በህዳር 1 ቀን 2018 ዓ.ም በሰጠው መግለጫ ቀሪ የማጣራት ስራዎች እንደሚቀሩት በመጠቆም የአርሲው ጥቃት ሃይማኖት ተኮር አይደለም ብሏል። ዞብል ፖስት የተለያዩ ወገኖችን አነጋግሮ ያገኘው ውጤት ግን የአርሲው ጥቃት ሃይማኖት ተኮር መሆኑን እንዲሁም ጥቃቱን የፈጸሙት አካላት በሶማሊያ ከሚንቀሳቀሰውና የአልቃይዳ ምስራቅ አፍሪካ ክንፍ ከሆነው አልሸባብ ጋር ግንኙነት ያላቸው አክራሪ ታጣቂዎች መሆናቸውን ያሳያል። ይህም የአርሲ ዞን አስተዳዳሪ ጥቃቱን ከካዱበት ምላሻቸው እንዲሁም ጥቃቱ ሃይማኖት ተኮር አለመሆኑን ካሳወቀው የኢትዮጵያ ሃይማኖት ተቋማት ጉባኤ አቋም ፍጹም የተቃረነ መሆኑን ያሳያል። መጽሔታችን ለጉዳዩ ቅርበት ካላቸው የተለያዩ ወገኖች ጋር መረጃዎችን አሰባስቦ ካገኘው የምርመራ ውጤት መካከል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአርሲውን ጥቃት አውግዞ ካወጣው መግለጫ ላይ ከተነሱ አንዳንድ ሐሳቦች ጋር የሚያያዙ ውጤቶችን አግኝቷል። ምክር ቤቱ በጥቃቱ ማንነታቸው ባልታወቁ ታጣቂዎች ከክርስቲያኖች በተጨማሪ የተወሰኑ ሙስሊሞችም ተገድለዋል ሲል በጥቃቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና ተከታዮች በተጨማሪ የእስልምና ሃይማኖት ተከታዮች መገደላቸውን አሳውቋል። ዞብል ፖስት ጥቃቱ ከተፈጸመባቸው አካባቢዎች አንዱ በሆነው የሸርካ ወረዳ አንድ ሰው አነጋግሮ ያገኘው መረጃ እንደሚያሳየው በአርሲ የተለያዩ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና የሃይማኖት አባቶች በተለየ ሁኔታ ኢላማ ተደርገው መገደላቸውን ከማረጋገጥ በተጨማሪ ሁለት የእስልምና ሃይማኖት ተከታይ አባወራዎች ከወራት በፊት በኢትዮጵያዊ ወግ ጎረቤቶቻቸውን ከጥቃት ለመሸሸግ ሞክረዋል በሚል ክርስቲያኖችን ከግድያ ልታስመልጡ ሞክራቸዋል ተብለው በአሳዛኝ ሁኔታ ተገድለዋል። ይህ መረጃ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእስልምና ሃይማኖት ተከታዮችን መገደላቸውን በመግለጫው ካሳወቀበት ክፍል ጋር የሚገናኝ ነው። በሸርካ ወረዳ ከክርስቲያኖች በተጨማሪ በእስልምና ሃይማኖት ተከታዮች ላይ የተፈጸመው ጥቃት እንደ አይኤስአይኤስ፣ አልሸባብ ወይም ቦኮ ሐራም ያሉ ኢስላማዊ ታጣቂ ቡድኖች በሚገኙባቸው ሀገራት ውስጥ በተቆጣጠሯቸው አካባቢዎች ርዕዮተ ዓለማዊ አስተሳሰቦችን ተቃርነዋል ወይም ሕግ ተላልፈዋል ባሏቸው ሙስሊሞች ላይ ከሚፈጽሙት የበቀል ግድያ ጋር የሚመሳሰል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ አድርጎ ለዓመታት በቀጠለው ሃይማኖት ተኮር ጥቃት ምክንያት በምስራቅ አርሲ ዞን ሸርካ ወረዳ ብቻ ከሚገኙት አብያተ ክርስቲያናት ውስጥ 17 የሚሆኑት
አንድም ሙሉ በሙሉ ፈርሰዋል ወይም እየተካሄደ ባለው የማያባራ ሃይማኖት ተኮር ጭፍጨፋ ምክንያት አገልግሎት አቁመዋል። ይህ በአካባቢው የሚፈጸመው ጥቃት ሃይማኖት ተኮር ስለመሆኑ ሁነኛ አስረጂ ተደርጎ የሚወሰድ ነው። ጥቃት ከደረሰባቸው አብያተ ክርስቲያናት መካከል አኖሌ ቅዱስ ጊዮርጊስ፣ ላሉንጮ አማኑኤል እና ሰንጎ እግዚአብሔር አብ በደረሰባቸው ተደጋጋሚ ጥቃት ከቅጥር ግቢ እስከ ቤተ መቅደስ የፈራረሱና ከጥቅም ውጪ የሆኑ አብያተ ክርስቲያናት መሆናቸውን ዞብል ፖስት ያገኘው መረጃ ያሳያል። አክራሪ ታጣቂዎች በደቀኑት ከፍተኛ ስጋት ምክንያት በአሁኑ ወቅት አገልግሎት ያቆሙት ደግሞ ጮጫ እግዚአብሔር አብ፣ ጪሳ ተክለ ሃይማኖት፣ ጎሮ ስላሴ፣ ሄላ ሴሮ ማርያም፣ ዘንባባ አርሴማ፣ ዲገሉ መድኃኔ ዓለም፣ ኮኔ እግዚአብሔር አብ፣ ሚታና ዮሐንስ፣ ባቦ ማርያም፣ ሰቄ ገብርኤል፣ ጠሬታ በዓለ ወልድ፣ ሽፎ ተክለ ሃይማኖት፣ ያያ ዮሐንስ፣ ሸንኮራ ቀርሳ ጊዮርጊስ ይገኙበታል። ራሱን በይፋ ያልገለጠው የአልሸባብ ክንፍ በኢትዮጵያ ስለመኖሩ በተለያዩ ጊዜያት በአርሲና አካባቢው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና አማኞች ላይ ጥቃት የሚፈጽሙ አካላት ማንነት ሲጠየቅ በመንግስት የመገናኛ ብዙሃንና ሌሎች ተቋማት በኩል አንዳንድ ጊዜ ኦነግ ሸኔ፣ ሌላ ጊዜ በአካባቢዎቹ አልፎ አልፎ የሚንቀሳቀሱ ማንነታቸው ያልታወቁ ታጣቂዎች የሚሉ ምላሾች ሲሰጡ ይደመጣል። የኢትዮጵያ መንግስት በአካባቢው ተደጋጋሚ ስለሚፈጸመው ሃይማኖት ተኮር ጥቃት ይህ ነው ሊባል የሚችል አጥጋቢ ምላሽ ሲሰጥ ባንመለከትም ስለ ጥቃቱ እንዲሁም ጥቃቱን የሚፈጽሙ ታጣቂዎች በሶማሊያ ከሚንቀሳቀሰው የአልሸባብ ቡድን ጋር ግንኙነት ያላቸው አካላት ስለመሆናቸው መንግስት በቂ መረጃ እንዳለው ዞብል ፖስት ካነጋገራቸው የቃለ መጠይቁ ተሳታፊዎች ባገኘነው ምላሽ አረጋግጧል። ለምሳሌ ያህልም አቶ ተመስገን ጥሩነህ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ሆነው በተሾሙበት ወቅት በአርሲና ባሌ አካባቢዎች የአልሸባብ ሰንሰለት መኖሩን የአሜሪካ መንግስት ለኢትዮጵያ መንግስት አሳውቋል። ይህንኑ መረጃ በአሁኑ ወቅት የሶስተኛ ዲግሪ ትምህርታቸውን በጀርመን ሀገር በመከታተል ላይ የሚገኙ አንድ በአፍሪካ ቀንድ የሰላምና ጸጥታ ጉዳዮች ዙሪያ የአሜሪካ መንግስት ጨምሮ ከውጭ መንግስት ጋር በአማካሪነትና በተመራማሪነት ይሰሩ የነበሩ ባለሙያ ለዞብል ፖስት አጋርተዋል። አቶ ተመስገን የደህንነት መስሪያ ቤቱ ሹም የሆኑበት ጊዜ ማለት ደግሞ የፌዴራል መንግስቱ ከህወሓት ጋር በጦርነት ላይ የነበረበትን ወቅት እንደ ጥሩ አጋጣሚ በመጠቀም በፈረንጆቹ ነሐሴ 2022 ዓ.ም አልሸባብ የኢትዮጵያን ድንበር ጥሶ ገብቶ ጥቃት የፈጸመበት ጊዜ ማለት ነው። የአልሸባብን ጥቃት ተከትሎ ቮይስ ኦፍ አሜሪካ የኢትዮጵያንና ሶማሊያን የጸጥታ ባለስልጣናት አነጋግሮ ባወጣው ዘገባ የአልሸባብ ታጣቂዎች ኢትዮጵያንና ሶማሊያን በሚያዋስኑ ሂራንና ባኮል ተብለው በሚጠሩ የድንበር አካባቢዎች አቋርጠው 150 ኪሎ ሜትር ያህል የኢትዮጵያን ድንበር አልፈው መግባታቸው፣ እንዲሁ የሶስተኛ ዲግሪ ትምህርታቸውን በሀገረ ጀርመን በመከታተል ላይ የሚገኙት የቃለ መጠይቁ ተሳታፊ አልሸባብ የኢትዮጵያን ድንበር ጥሶ መግባቱን ተከትሎ የኢትዮጵያ ጸጥታ ኃይሎች በወሰዱት አጻፋዊ እርምጃ ከተገደሉት የሽብር ቡድኑ አባላት መካከል በርካታ ኢትዮጵያውያን እንደሚገኙበት በማስታወስ አቶ ተመስገን ጥሩነህ የደህንነት መስሪያ ቤቱ ሹም በነበሩበት ወቅት ብቻ ሳይሆን ከሳቸው በፊትም ሆነ በኋላ አልሸባብ በኢትዮጵያ ሰንሰለት መዘርጋቱን ለደህንነት መስሪያ ቤቱና ለሌሎች የኢትዮጵያ መንግስት ባለስልጣናት ተመሳሳይ መረጃ ይደርሳቸው እንደነበረ አያይዘው ገልጸዋል። የኢትዮጵያ መንግስት በአፍሪካ ቀንድ ያለውን የአክራሪ ታጣቂ ቡድኖች ሁኔታ በተመለከተ ከውጭ ተቋማት ሊደርሰው ከሚችለው መረጃ በተጨማሪ በራሱ የመረጃና ደህንነት አሰራር ሊደርስበት የሚችል ጉዳይ እንደሆነ የሚጠበቅ ነው።
እንዲያም ሆኖ ግን በአርሲና አካባቢው በክርስቲያኖች ላይ የሚፈጸመውን ተደጋጋሚ ጥቃት ከማስቆም ይልቅ በዝምታ መመልከትን መምረጡን ራሱ መንግስት ከሚያሳየው ባህሪ መገንዘብ ይቻላል። በእርግጥ ዞብል ፖስት ያደረገው የምርመራ ዘገባ የሚመለከተው በኢትዮጵያ የተዘረጋውን የአልሸባብ ሰንሰለት በተመለከተ ቢሆንም ባሳለፍነው ሐምሌ ወር 2017 ዓ.ም የብሔራዊ መረጃና ደህንነት አገልግሎት 82 የሚጠጉ ለሽብር ተልዕኮ የተመለመሉ የአይኤስአይኤስ አባላትን በቁጥጥር ስር መዋሉንና ሌሎች በቁጥጥር ስር ባልዋሉት ላይ ተጨማሪ አሰሳ እያደረኩ ነው ማለቱ ይታወሳል። ይህ መንግስት ለህዝብ ይፋ ያደረገው መረጃ የሚያመላክተው ዓለም አቀፍና ቀጠናዊ የሽብር ቡድኖች በኢትዮጵያ አባላትን ከመመልመል ጀምሮ የጥቃት ተልዕኮ እስከ መስጠት የደረሰ ሰንሰለት መዘርጋት መቻላቸውን ነው። በክርስቲያኖች ላይ የማያባራ ጥቃት ከሚፈጸምባቸው አካባቢዎች አንዱ የሆነው የአርሲ ዞንም የእነዚሁ የሽብር ቡድኖች ፍላጎት ማስፈጸሚያ ስለመሆኑ ለዚህ የምርመራ ዘገባ ተጨባጭ መረጃ ካቀረቡት የቃለ መጠይቅ ተሳታፊዎች የተገኘው ምላሽ ያሳያል። የአክራሪ ታጣቂዎች ወታደራዊ ስልጠናና ርዕዮተ ዓለማዊ አስተምህሮ በኢትዮጵያ። ዞብል ፖስት ያነጋገራቸው ሌላኛው የቃለ መጠይቁ ተሳታፊ በአሁኑ ወቅት ኑሯቸውን በአሜሪካን ሀገር ያደረጉ የቀድሞ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ባልደረባ የነበሩ ሲሆን በኦሮሚያ ክልል አርሲ ዞን ጉና፣ ሸርካ እና ሆሎንቆ ዋቢ ተብለው በሚጠሩ አካባቢዎች ከአልሸባብ ጋር ግንኙነት ያለው አክራሪ ታጣቂ ቡድን ስለመኖሩ እሳቸው የብሔራዊ መረጃና ደህንነት አገልግሎት ባልደረባ በነበሩበት ወቅት የኢትዮጵያ መንግስት መረጃው እንደነበረው በማስታወስ በጋለማ ተራራ ቦረ ልኩ ተብሎ የሚጠራ የታጣቂዎች ወታደራዊ ማሰልጠኛ ስፍራ እንደሚገኝም አያይዘው አስረድተዋል። እኒሁ የቀድሞ የደህንነት መስሪያ ቤት ባልደረባ ጉዳዩን ለዞብል ፖስት ሰፋ አድርገው ያብራሩ ሲሆን ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች ወታደራዊ ስልጠና ከሚወስዱበት ስፍራ በተጨማሪ ባሌ ሮቤ ውስጥ ለርዕዮተ ዓለምና ፖለቲካዊ አስተምህሮ መስጫ ብቻ አገልግሎት በሚሰጥ መስጊድ ውስጥ ትምህርት እንደሚሰጣቸው ጨምረው ገልጸዋል። በዚህ መስጊድ ውስጥ ከተመረጡ ሰዎች ውጪ ማንኛውም የእስልምና ሃይማኖት ተከታይ መግባት እንደማይችልም እኒሁ የቀድሞ የደህንነት መስሪያ ቤት ባልደረባ ጉዳዩን ለዞብል ፖስት ሰፋ አድርገው ያብራሩ ሲሆን ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች ወታደራዊ ስልጠና ከሚወስዱበት ስፍራ በተጨማሪ ባሌ ሮቤ ውስጥ ለርዕዮተ ዓለምና ፖለቲካዊ አስተምህሮ መስጫ ብቻ አገልግሎት በሚሰጥ መስጊድ ውስጥ ትምህርት እንደሚሰጣቸው ጨምረው ገልጸዋል። በዚህ መስጊድ ውስጥ ከተመረጡ ሰዎች ውጪ ማንኛውም የእስልምና ሃይማኖት ተከታይ መግባት እንደማይችልም የቀድሞው የደህንነት መስሪያ ቤት ባልደረባ አክለው አስረድተዋል። ዞብል ፖስትም ታዲያ የኢትዮጵያ መንግስት ይህ መረጃ ከነበረው ህጋዊ እርምጃ ለመውሰድ ያልቻለው ለምን ነበር ሲል ለኒሁ የቃለ መጠይቁ ተሳታፊ ጥያቄ ያቀረበ ሲሆን እሳቸውም በጉዳዩ ላይ ውይይት ተደርጎበት እንደነበር በማስታወስ ለምን እርምጃ እንዳልተወሰደ ሁለት ምክንያቶችን አስቀምጠዋል። የመጀመሪያው ምክንያት የመንግስት ግምገማ በሽግግር ወቅት ብዙ ስጋትን ያዘሉ ፍላጎቶች ሊታዩ ቢችሉም በሂደት በራሳቸው ጊዜ ይከስማሉ የሚል እንደነበረ፣ እንዲሁም በሀገሪቱ ለሚከሰቱ ግጭቶች የተለየ ትኩረት መስጠት በመንግስት በኩል ቅድሚያ የተሰጠው አቅጣጫ ስለነበረ የአክራሪ ቡድኖች እንቅስቃሴ እንደ ዋነኛ ስጋት ሆኖ አለመቅረቡ ሁለተኛው ምክንያት ነበር ሲሉ መጽሔታችን ላቀረበላቸው ጥያቄ ምላሻቸውን ሰጥተዋል። ከዚሁ ጋር በተገናኘ ምላሻቸውን የሰጡ ሌላኛው የዞብል ፖስት ቃለ መጠይቅ ተሳታፊ ለትምህርት የተመለመሉት ሰዎች ትምህርታቸውን ካጠናቀቁ በኋላ ለወሰዱት የርዕዮተ ዓለምና ፖለቲካዊ ስልጠና ያላቸውን ታማኝነት ለማሳየት ክርስቲያኖችን አግተው ወስደው በሰይፍ ይገድሏቸዋል ሲሉ አስረድተዋል። እኒሁ መጽሔታችን ያነጋገረቻቸው ግለሰብ አክለው
በተለያዩ ጊዜያት ሰዎች ከቀያቸው እንዲሁም ለጉዳይ በወጡበት ታግተው እንደሚወሰዱና ከተወሰዱ በኋላ መልሰው እንደማይገኙ አያይዘው ገልጸዋል። ከቀድሞ የኢትዮጵያ ደህንነት መስሪያ ቤት ባልደረባ ያገኘነው መረጃ እንደሚያሳየው በአርሲ አካባቢ እንዳለው አይነት እንቅስቃሴ ጠንካራ ሊባል ባይችልም ቡድኑ በሐረርጌ መኤሶ አካባቢ እንዲሁም በጭሮ ወረዳ ላሎ ጉዶ ተብሎ በሚጠራ አካባቢ የተዘረጋ ሰንሰለት እንዳለው ጭምር በመጥቀስ አክራሪ ታጣቂዎች በአካባቢዎቹ አልፎ አልፎ ግድያን ጨምሮ ሃይማኖት ተኮር ጥቃቶችን እንደሚፈጽሙ ጨምረው ገልጸዋል። ከኢትዮጵያ ሶማሊያ ያለው የግንኙነት መስመር መጽሔታችን ዞብል ፖስት ለጉዳዩ ቅርበት ካላቸው አካላት ጋር ቃለ ምልልስ አድርጎ ያገኘው ምላሽ እንደሚያሳየው ራሱን የዚህ ቡድን ክንፍ ነኝ ብሎ በይፋ ባይገልጽም ከአልሸባብ ጋር የተዘረጋ ሰንሰለት ያለው ታጣቂ ቡድን በኦሮሚያ ክልል አርሲና ባሌ አካባቢዎች መኖሩን የሚያረጋግጡ ተጨባጭ መረጃዎችን አግኝቷል። ይህንን ተከትሎ በአካባቢዎቹ ያለው አክራሪ ታጣቂ ቡድን እና አልሸባብ ያላቸው ግንኙነት አድማሱ እስከምን ድረስ የሰፋ ነው የሚለውን ጉዳይ ለማወቅ ከዚህ ቀደም በሶማሊያ የውጭ ጉዳይ ሚኒስቴር መስሪያ ቤት ሰራተኛ የነበሩትና በአሁኑ ሰዓት ትኩረቱን በምስራቅ አፍሪካ የሰላምና ጸጥታ ጉዳዮች ዙሪያ አድርጎ የሚሰራ ተቀማጭነቱ በኬንያ ናይሮቢ በሆነ የጥናትና የምርምር ተቋም ውስጥ በተመራማሪነት የሚሰሩት የተቋሙን ባልደረባ ዞብል ፖስት ለዚህ የምርመራ ዘገባ አግኝቶ የማነጋገር ዕድል ያገኘ ሲሆን ከኒሁ የቃለ መጠይቁ ተሳታፊ ተጨማሪ መረጃዎችን ማግኘት ችሏል። መጽሔታችን ከነዚህ የምስራቅ አፍሪካ ሰላምና ጸጥታ ጉዳዮች ተመራማሪ ያገኘው መረጃ እንደሚያሳየው ኢትዮጵያውያን አልሸባብን በሁለት ዋና ዋና መንገዶች ይቀላቀላሉ። በኢትዮጵያ ያሉ የሀገር ውስጥ የግንኙነት መስመሮችን በመጠቀም በዶሎ ጅግጅጋና በሽንሌ በኩል በድንበር በማቋረጥ አልሸባብን መቀላቀል አንደኛው መንገድ መሆኑን መጽሔታችን ያገኘው መረጃ ያሳያል። ከዚሁ ጋር በተገናኘ የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በሰኔ 2013 ዓ.ም በአርሲ ዞን የተለያዩ አካባቢዎች በርካታ ክርስቲያኖችና የአማራ ተወላጆች የተገደሉበትን ክስተት ያስተባበሩና የመሩ ግለሰቦች በሕግ ቁጥጥር ስር ከዋሉ በኋላ ሻሸመኔ ከሚገኝ እስር ቤት እንዲያመልጡ ተደርጎ ወደ ሶማሊያ እንዲሄዱ መደረጋቸውን ሌላኛው የመጽሔታችን ቃለ ምልልስ ተሳታፊ አስረድተዋል። ከእስር አምልጠው ወደ ሶማሊያ የሄዱት ሰዎች 4 ሲሆኑ ሁኔታው በሀገር ውስጥ ያለው የአልሸባብ የግንኙነት መስመር ኢትዮጵያውያን ወደ ሶማሊያ ተጉዘው ቡድኑን እንዲቀላቀሉ ያደርጋል የሚለውን ጉዳይ የሚያጠናክር ነው። ከዚህ በተጨማሪ ከአልሸባብ ጋር ግንኙነት ያላቸው አክራሪ ቡድኖች የአርቲስት ሃጫሉ ሁንዴሳን ግድያ ጨምሮ ሌሎች ሀገራዊ ቀውሶች በሚከሰቱበት ጊዜ መሰል ሁኔታዎችን ሃይማኖት ተኮር ጥቃቶችን ለመፈጸም እንደ ጥሩ አጋጣሚ እንደሚጠቀሙባቸው መረዳት ይቻላል። ሁለተኛው ኢትዮጵያውያን አልሸባብን የሚቀላቀሉበት መንገድ ደግሞ በስደተኛ ጣቢያዎች የሚገኙ ኢትዮጵያውያንን መልምሎ በመውሰድ ወደ ቡድኑ እንዲቀላቀሉ ማድረግ ነው። ከዚሁ ጋር ተያይዞ ስካይ ኒውስ በልዩ ዘጋቢዋ አሌክስ ክራውፎርድ አዘጋጅነት ባሳለፍነው የፈረንጆቹ ነሐሴ 2025 ዓ.ም ለእይታ ባቀረበው ሃንቲንግ ፎር አይኤስአይኤስ ኤ ዋርኒንግ ፍሮም አፍሪካ በተሰኘው ዘጋቢ ፊልም ላይ ልክ እንደ አልሸባብ ሁሉ ኢትዮጵያውያን አይኤስአይኤስን ከስደተኛ ጣቢያዎች በመውጣት እንደሚቀላቀሉ የፑንትላንድ ባለስልጣናት ዋቢ አድርጎ መዘገቡ አይዘነጋም። ከቀድሞ የሶማሊያ ውጭ ጉዳይ ሚኒስቴር መስሪያ ቤት ካሁኑ ተቀማጭነቱን በኬንያ ካደረገው የምስራቅ አፍሪካ ሰላምና ጸጥታ ጉዳዮች የጥናትና ምርምር ተቋም ባልደረባ ያገኘነው ተጨማሪ ምላሽ እንደሚያሳየው ኢትዮጵያውያን በሶማሊያ የሚገኘውን አልሸባብ ከመቀላቀል ባሻገር ከሶማሊያ ስልጠና ወስደው ወደ ኢትዮጵያ ተመልሰው እንደሚገቡ እንዲሁም የሶማሊያ መንግስት የገጠመው ውስጣዊ የጸጥታ ችግርና የጸጥታ ተቋማቱ መዳከም ለዚህ ሁኔታ አስተዋጽኦ እንዳላቸው አያይዘው አብራርተዋል። ይህንን ጉዳይ አስመልክቶም የሶማሊያና የኢትዮጵያ መንግስት የድንበር ላይ ቁጥጥሮችን በማጠናከር
ዙሪያ ያተኮሩ ተደጋጋሚ የሁለትዮሽ ውይይቶችን አድርገው እንደሚያውቁ አክለው አስረድተዋል። ከዚሁ ጋር በተገናኘ ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች የወታደራዊ፣ ፖለቲካዊ እና ርዕዮተ ዓለማዊ ስልጠና በሚወስዱባቸው የአርሲና ባሌ ሮቤ አካባቢዎች ኢትዮጵያውያን ያልሆኑ ማለትም ምላሹን በሰጡን ግለሰብ አገላለጽ የአረብና ሶማሌ የፊት ገጽታ ያላቸው ሰዎች በተለያዩ ጊዜያት ሲንቀሳቀሱ እንደሚታዩ መጽሔታችን ያነጋገረቻቸው በአሁኑ ሰዓት ነዋሪነታቸውን በሀገር አሜሪካ ያደረጉት የቀድሞ የብሔራዊ መረጃና ደህንነት አገልግሎት ባልደረባ አስረድተዋል። እንደሳቸው መረዳትና ምላሽ የደህንነት መስሪያ ቤቱ ለጉዳዩ ልዩ ትኩረት ባይሰጠውም እነዚህ ኢትዮጵያውያን ያልሆኑ ሰዎች ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች በሚገኙባቸው አካባቢዎች በተደጋጋሚ ሊንቀሳቀሱ የሚችሉት ለታጣቂዎች ስልጠና ወይም የርዕዮተ ዓለምና ፖለቲካዊ አስተምህሮት ለመስጠት ሊሆን እንደሚችል ግምታቸውን አስቀምጠዋል። ከዚህ የዞብል ፖስት የምርመራ ዘገባ ከተገኘው ምላሽ ጋር በሚመሳሰል መልኩ የኢትዮጵያ መንግስት ባሳለፍነው ሐምሌ ወር 2017 ዓ.ም ለሽብር ተልዕኮ የተመለመሉ 82 የአይኤስአይኤስ አባላትን በአዲስ አበባ፣ በኦሮሚያ ክልል ሸገር ከተማ፣ አዳማ፣ ሐሮሚያ፣ ሻሸመኔ፣ ባሌ፣ ጅማና ሻኪሶ ከተማ ዙሪያ እንዲሁም በአማራ ክልል ከሚሴ አካባቢ፣ በማዕከላዊ ኢትዮጵያ ክልል ስልጤ ዞንና ሐላባ ቁሊቶ ከተማ፣ በሶማሊያ ክልል ጅግጅጋ ከተማና በሐረሪ ክልል በቁጥጥር አውያለሁ ማለቱ አይዘነጋም። ይህ ሁኔታ በጎረቤት ሀገር ሶማሊያ የሚገኙ የሽብር ቡድኖችን የሚቀላቀሉ ኢትዮጵያውያን የሁለቱን ሀገራት ድንበር የመግቢያና መውጫ በር እንዳደረጉት ያሳያል። ይህም የኢትዮጵያንና ሶማሊያን ድንበር የሽብርተኛ ቡድኖች ለመሸጋገሪያነት የሚጠቀሙበት ሁነኛ የመተላለፊያ መስመር ያደርገዋል። ከላይ በአርሲና ባሌ አጎራባች አካባቢዎች ስለመኖሩ በጠቀስነው የአክራሪ ታጣቂዎች የአስተምሮ ስፍራ የውጭ ሀገራት ሰዎች ሳይቀር የመታየታቸው ሁኔታ የሚነግረንን መረጃ ተንተርሰን እንዲሁም ከሶማሊያ ስልጠና ወስደው ወደ ኢትዮጵያ የሚመለሱ የአልሸባብ አባላትን ወይም የኢትዮጵያ መንግስት እንዳሳወቀው በሶማሊያ ከሚገኘው አይኤስአይኤስ ተልዕኮ ይዘው ወደ ኢትዮጵያ የገቡ ሰዎችን ሁኔታ ስንመለከት ኢትዮጵያውያን ያልሆኑ ሰዎች በኢትዮጵያና ሶማሊያ የድንበር አካባቢዎች አቋርጠው በመምጣት በኢትዮጵያ ለዘረጉት ኢስላማዊ ታጣቂ ቡድን ሰንሰለት አንድም ወታደራዊ ሌላም የርዕዮተ ዓለማዊ አስተምህሮ ይሰጣሉ ወደሚለው መደምደሚያ ይወስደናል። ይህ የሁኔታዎች ትስስር የሚነግረን አንድ ጉዳይ ቢኖር እንደ አልሸባብ ያሉ ኢስላማዊ ታጣቂ ቡድኖች ለተልኳቸው አስቻይ የሆኑ የግንኙነት መስመሮችን በሀገር ውስጥ ከሚገኙ የቡድኑን ርዕዮተ ዓለም ተኮር ሃይማኖታዊ ፍላጎት ከሚደግፉ አካላት ጋር በመቀናጀት የግንኙነት ሰንሰለት መዘርጋት መቻላቸውን ነው። በዚህ የምርመራ ዘገባ የተገኙ ውጤቶችም በአርሲና አካባቢው የሚፈጸሙ የማያባሩ ሃይማኖት ተኮር ጥቃቶችን እንደ ዓይን ገላጭ ማሳያ ተደርገው ሊወሰዱ ይችላሉ። ራሳቸውን ዓለም አቀፋዊና ርዕዮተ ዓለም ተኮር ታጣቂ ቡድን አድርገው የሚገልጹ ኃይሎች በተለያዩ የዓለማችን ክፍሎች የተጽዕኖ አድማሳቸውን ወይም ስፌር ኦፍ ኢንፍሉዌንስ ማስፋት አንደኛው ስትራቴጂያቸው ነው። ኢትዮጵያ ዘላለማዊ ጠላቴ ናት የሚለውና በምስራቅ አፍሪካ ሶማሌዎች የሚገኙባቸውን ግዛቶች ጠቅልሎ ኢስላማዊ መንግስት ለማቋቋም የሚንቀሳቀሰው አልሸባብ ሆነ አይኤስአይኤስ በኢትዮጵያ ውስጥ የተጽዕኖ አድማሳቸውን ማስፋት ዋነኛ ትኩረታቸው ስለመሆኑ የተለያዩ ጥናቶች ያሳያሉ። በአርሲና በሌሎች አካባቢዎች በክርስቲያኖች ላይ የሚፈጸመው ሃይማኖት ተኮር ጥቃቶችም እነዚሁ ኢስላማዊ ታጣቂ ቡድኖች ሊያስፋፉት የሚፈልጉት ርዕዮተ ዓለማዊ ፍላጎት አካል ተደርገው ሊወሰዱ እንደሚችሉ በዚህ የምርመራ ዘገባ የተገኙ ውጤቶች ያሳያሉ። መጪው ጊዜ ምን ሊመስል ይችላል? እንደ መደምደሚያ በኢትዮጵያ ውስጥ መንግስት የዜጎችን ደህንነት የማስጠበቅንና የሀገር ሉዓላዊነትን የማስከበርን ትንሹን ሚና መወጣት ባለመቻሉ በሀገሪቱ ብሔራዊ ስጋት ሆነው ከሚቀጥሉ ሀገራዊ ቀውሶች መካከል ሃይማኖት ተኮር ጥቃት አንዱ ስለመሆኑ በርካታ ተጨባጭ ማሳያዎች አሉ። ይህ ሁኔታ ከሀገር ውስጥ እስከ ውጭ የተጣመሩ አክራሪ ቡድኖች አስተሳሰብ እንዲስፋፋና የጥፋት ፍላጎቶቻቸው እንዲፈጸሙ ምቹ መደላድልን ሊፈጥር ይችላል።
እንደ አልሸባብ ያሉ የሽብር ቡድኖችን አስተምህሮና ፖለቲካዊ ፍላጎት ሰፋ አድርገን ስንመለከት ደግሞ በሀገር ቤት የተከሉትን የግንኙነት መስመር በመጠቀም ሃይማኖት ተኮር ጥቃቶችን ከመፈጸም ባሻገር በመካከለኛው ምስራቅና አንዳንድ የአፍሪካ ሀገራት እንደተመለከትነው በኢትዮጵያም ከከፍተኛ ሀገራዊ ውድመት እስከ ሀገር ፍርሰት ሊያስከትሉ የሚችሉ ውጥኖች ሊኖሯቸው እንደሚችል በአፍሪካ ቀንድ ካላቸው ይዞታና በቀጠናው ላይ ከሚያሰራጩት ፕሮፓጋንዳ መረዳት ይቻላል። ከዚህም በተጨማሪ በሱዳን ያለው የእርስ በርስ ጦርነት ኢትዮጵያ ከጎረቤት ሀገራት ጋር ያላት የግንኙነት መሻከር እንዲሁም ግብጽ በአፍሪካ ቀንድ ያላት ተጽዕኖ እያደገ መምጣቱ ኢትዮጵያን ለአክራሪ ቡድኖች የመስፋፋት እንቅስቃሴና ለሌሎች አሉታዊ የውጭ ፍላጎቶች ይበልጥ ተጋላጭ እንድትሆን የሚያደርጉ የወቅቱ ቀጠናዊ ትኩሳቶች ናቸው። አበቃን። እንግዲህ ውድ ቤተሰቦቻችን፣ ውድ የሚዲያችን ተከታታዮች ዞብል ፖስት ከአርሲ ክርስቲያኖች ግድያ ጀርባ ከሀገር ቤት እስከ ውጭ የተጣመሩ እጆች ብሎ ያቀረበው የምርመራ ዘገባ እንዳደመጣችሁት ነው። ምርመራው ብዙ ክፍተቶችንና በብዙ አይነት መንገድ ጥቃት ፈጻሚዎችን ለማጋለጥ ሞክሯል። ግን እኔ የማልስማማበት ደግሞ አንድ ነገር አለ። ለምሳሌ ይሄ ሁሉ ጥቃት ከሀገር ቤት እስከ ውጭ ሀገር የተጣመሩ እጆች ያሉትን አሳይቶናል። ግን ሀገር ውስጥ ያሉ የራሳችን ኢትዮጵያውያን ሙስሊሞች አዎ ጥሩዎቹ ደጎቹ የጥቃት ሰለባ ሆነዋል። መልካም። ግን ደግሞ የነዛን የአይኤስአይኤስንም የአልሸባብንም ከዛም በላይ ዓላማ ያላቸው ኢትዮጵያ የዘላለም ጠላቴ ናት ያለው አይኤስአይኤስን ቀጥታ የሚደግፉ ሃይማኖታዊ ጂሃድ በክርስቲያኖች ላይ ማወጅን በተደጋጋሚ እየገለጹ ያሉ ብዙ ኢትዮጵያ ውስጥ ያሉ ሙስሊሞች አሉ፣ ኡስታዞች አሉ፣ ሼሆች አሉ፣ ራሳቸው አማኞችም አሉ። ስለዚህ አልሸባብና አይኤስአይኤስ የፈለገ ቢደራጁ ኃይልና አቅም ሊያገኙ የሚችሉት ከዚሁ ከራሳችን ኢትዮጵያውያን ሙስሊሞች ውስጥ እነሱን የሚደግፍ የእነሱን ሐሳብ የሚጋራ ጂሃድ የሚለውን ሐሳብ ለመፈጸም የሚስማማ ሰው ያገኛሉ ማለት ነው። ለዚህም ነው በዚህ ዓመት በተለይ በአደባባይ ላይ ክርስቲያኖችን መግደል እንደሚያጸድቅ ጂሃድ መፈጸም እንዳለባቸው በአደባባይ እየተናገሩ ያሉ ብዙ ሙስሊሞች አሉ። ስለዚህ የዚህ ጥናታዊ ምርመራ አንዱ ክፍተት ይሄ ነው ብዬ መናገር እችላለሁ ማለት ነው። ስለዚህ ከዚህ በኋላ ይሄንን ድምጽ ሰምታችሁ ሊሆን ይችላል። ዞብል ፖስቶች ጥናታዊ ምርመራችሁን ከሀገር ውጭ ያለውን ብቻ ሳይሆን ከሀገር ውስጥ ያለውንም አደገኛ ተልዕኮ ተቀባይ ሙስሊም ኡስታዞች አሉ፣ ሙስሊም ሾሆች አሉ፣ ሙስሊም መምህራኖች አሉ፣ ከግለሰቦች ከአማኞች ጭምር ማለት ነው። ስለዚህ እሱንም እንድትመረምሩና በክፍል 2 እንድታቀርቡት እንጠይቃለን።